እንደ ወደ ሆስፒታል እንውሰዳት። ማልቀስሽ ምንም አይጠቅማትም። ቶሎ በይ እማዬ አይዞሽ። ተመቸሽ እማዬ ወይስ ትራስ ልጨምርልሽ? አይ ደህና ነኝ እማዬ። ቆይ ምንድነው የተፈጠረው? እኔ ምንም እየገባኝ አይደለም። ምንድነው ይሄው? አሁን ደክሞኛል። በእናትሽ ያንቺ ጥያቄ መመለስበት አቅም የለኝም። ቆይ ምንስ ቢሆን የማወቅ መብት የለኝም? ቢኖርብሽ እነግርሽ ነበር፣ ግን ምንም የተለየ ነገር የለውም። በቃ እንዳየሽው። እኔ ግን ያየሁት ነገር ምንም እየገባኝ አይደለም። ቆይ እሱ ምን ሊሆን ብሎ ነው እንደዚህ ያደረገሽ? ያንቺን አጉል ጥርጣሬ ነው አሁን ሲሰለችኝ። እማዬ የሆነ የደበቅሽኝ ከባድ ነገር እንዳለ እየተሰማኝ ነው እንጂ ያለ ነገርማ እንደዚህ ችግር ለመፍጠር አይሞክርም ነበር። አሁን በድካሜ ላይ ድካም አጨምሪብኝ በእናትሽ። የሚበላ ነገር አቅርቢልኝ፣ ደክሞኛል። እሺ ይሄ ልጅ በጊዜ መፍትሄ ካልተበጀለት ከባድ ችግር ውስጥ ነው የሚከተኝ። ወይኔ አልማዝ ለሳ ለማይረባ ጠንቋይ አባቱ ብሎ እኔ እንዲያደርገኛል። አሁንማ ወጥመድ ውስጥ ወድቋል። ከባድ ቅጣት ነው የሚጠብቀው እንጂ እኔን አልማዝንማ እንደዛ ያደርገኝም። አሳየዋለሁ። ይኮተት ደርሼበት ነበር እኮ ለትንሽ ነው የመለጠኝ። በቃ ተረጋጋ ወንድሜ። ቆይ ምን አድርጎ ነው ይሄን ያክል የተበሳጨበት? አልረጋጋም። ልኩን ሳላሳየው መረጋጋት ብሎ ነገር የለም። ዋናው እሷን በሰላም ማግኘታችን ነው። አሁን አንተ ብትረጋጋ ነው ይሻላል። ቆይ ግን አንተ ብታገኘው ምን ልታደርገው ነው? ልትገለው? እሱን ሲይዘው ነው የማውቀው። አሁን መወሰን አልችልም። በጊዜው ግን ማምለጡ ለሱ ጥሩ አጋጣሚ ነው። ያን ያክል ግን በሰዎች ጉዳይ ጣልቃ ባትገባ ደስ ይለኛል። ቆይ እኔ ያልገባኝ ነገር እንዲህ እንዲሆን ያስገደደው ነገር ምንድን ነው? እሱ ሊያስረዳሽ ሞክር ይሆናል። ምናልባት አንቺ ስላልተረዳሽም ይሆናል። ካስረዳኝ ለምንድን ነው የማልረዳው? ይመስለኛል ውስጡ ተጎድቷል። አንቺ ደግሞ ቀርበሽ ልትረጂው አልቻልሽም። ይመስለኛል በውስጡ ብዙ እውነታዎችን ይዟል። ምን ለማለት እየፈለግሽ ነው? ሁሉንም ጥፋት ወደ እኔ እያዞርሽ ነው? አሁን ጥፋተኛዋ እኔ ነኝ ማለት ነው? እሱ ግን እንደዚህ የሚያስብ ነው የሚመስለኝ። ወይኔ በህይወቴ እንደዛሬ ተነድጄ አላውቅም። ተረጋጋ ወንድሜ። እኔ ካሌብን ሳውቀው እንደዚህ አይነት ልጅ አልነበረም። ምናልባት እንደዚህ አይነት ውሳኔዎች ላይ የደረሰው የሚረዳው ሰው አጥቶ ሊሆን ይችላል። ለዚህ ደግሞ አንቺ አልታደልሽም እንዴ? ለዚህ አልታደልሽም? ቆይ ወሬውን ታችሁ የት ለማገኘው ለማን ነግሩኝ? የት ነው የማገኘው? ወንድሜ አሁን እኮ እሱን ብታገኘው እሱን ከመጉዳት ያለፈ ምንም ነገር አታደርግም። ደግሞ እሱን በመጉዳት ብዙ የሚጎዱ ሰዎች አሉ። በደንብ ብታስብበት ይሻላል። ለማንኛውም አሁን ተረጋጋሽ።
ምን ሆነ ነው? ጀርባዬን ትንሽ አሞኝ ነው። እናታችሁን ሳላገኛት ሄደች። ጉዳት አደረሰባት እንዴ? ለልዕልት ደውዬላት ነበር። እናም ጥሩ ሁኔታ ላይ እንዳለች ነግራኛለች። ለልዕልት ብዬ ነው እንጂ የእናቷ ጉዳይ ምንም አይመስለኝም። ሴትዮዋ ምን እንደምትመስል ማየት ፈልጌ ነበር። ምን ያደርግልሃል? እንደዚህ አይነት ሰዎችን ማወቅ አስፈላጊ ነው። ታዲያ ለምን አላሳየህም? አሳይኝ እስቲ ልወቃት። ከዛ አንቺ ላይ ለምን እንደዚህ እንደምታደርግ ጠይቃታለሁ። ለምን ተናደድክ? እስካሁን በካሌብ ቂም እንዳያስክ ነው እንዴ? እሱን ረስቼዋለሁ። አሁን ፎቶዋን አሳይ። ወይ ስልኬን የት እንዳደረኩት አላውቅም። አሁን ስራ አለብኝ፣ በኋላ አሳያለሁ። እሺ አልማዝ፣ ለምንድን ነው የሄድሽበትን ሳታሳውቂ እንደዚህ የጠፋሽው? እንዴ በጣም ታሳዝናለህ። የምንሰራው እኮ ለጋራ ጥቅማችን ነው አይደለ እንዴ? ባይሆን ታዲያ እኔ ለምን እደክማለሁ ታዲያ? ታዲያ የጠፋች ብለህ እንኳን አታፈላልገኝም? ቆይ አንተ ፖሊስነት የቱ ጋር ነው የሚጠቅመው? ያልፈለግሽ ቦታ እኮ የለም፣ ግን ላገኝሽ አልቻልኩም። ምናልባት ለእረፍት ጸበል ገብታ ይሆናል ብዬ አስብኩ። ለነገሩ ከዚህ የዘለለ ነገር ልታስብ አትችልም። ባንደፋፈር ጥሩ አይመስልሽም ወይዘሮ አልማዝ? እኔ እገታ ይሆናል ብዬ በፍጹም አላሰብኩም ነበር። ግን ጉዳዩ ማን የፈጸመው? አንተ ምንም ልታረግ ስለማትችል እኔ ልክ አስገባዋለሁ። ካሌብ ነው አይደል? ቆይ እንዴት እንደማስተካክለው እኔ ያውቃለሁ። ደጋግሜ እኮ ጠይቄው ነበር፣ ዋሸኝ እንጂ። አሁን እሱን እንተውና እንዴት አደረክ? ምኑን እንዴ ምኑን ትለኛለህ እንዴ? የቤቱን ጉዳይ ነው። ለምንድን ነው የምትሳነፈው? ያው አንዳንድ ማጣራቶችን አድርጌያለሁ። ምንድን ነው የምታጣራው? ምንም የተደበቀ እኮ ነገር የለም። በቃ ማንቁርቷን ይዞ የቤቱን ስም በእኔ ማዞር ነው። ለምንድን ነው የምትሳነፈው? እሱም በእኔ ጣዩ። ብቻ አንቺ ራስሽ ማድረግ ያለብሽን ነገር አድርጊ። ከኔ የሚጠበቀውን እኮ አድርጌያለሁ። ቀሪውን ደግሞ ቤቱ ከተሸጠ በኋላ ነው የሚሆነው። እንዴ የኔን ነገር ከቁም ነገር አላችሁ ማለት ነው? የምን ጉዳይ? እንዴ አልማዝ፣ ልጅሽን እኮ ልትድርልኝ የተነጋገረ መሰለኝ። ትንሽ እንኳን እፍረት አይሰማህም? ልጅ ከምትሆን አንድ ፍሬ ልጅ ጋር ለማደር ስትመኝ ትንሽ አይቀፍህም እንዴ? እኔ ምን ያንሰኛል? ከኔስ የተሻለ የት ይገኛል? እኩያህን ፈልግ። ልጅ ከምትሆን ልጅ ጋር ትዳር ልትመሰርት ስትል ትንሽ አይቀፍህም? አይጸጽትህም? ለጋራ ጥቅም መሰለ የምናደርገው አይደል? ይኸውልህ ጥቅማችን በልጄ ጉዳይ አይደለም። እሺ ሁለተኛ ይሄን ሀሳብ ታነሳውና የኔናንተ ነገር ያበቃለታል። እሺ አንድ ነገር ወቂ፣ እኔም ልጅሽን የማላገኝ ከሆነ ከባድ ነገር ነው የሚፈጠርብሽ። እያስፈራራኸኝ ነው? እያስፈራራኸኝ ነው ወይ? ጥፋትሽን በሙሉ ዘርዘሬ መቀመቅ እንድትወርጅ ነው የማደርግሽ። ያለምንም ሀዘኔታ እስር ቤት ገብተሽ እንድትበሰብሽ ነው የማደርገው። ገባሽ? ወንጀለኛ መሆንሽን የሚያረጋግጡ ከበቂ በላይ በርካታ ማስረጃዎች እጅ ላይ አሉ። ቆይ ያንተ ጥፋቶችስ ተሸፋፍነው የሚቀሩ መሰለህ እንዴ? እጭ ቱልቱላ፣ የሚሰማሽ ካገኘሽ አሁኑን ሄደሽ መናገር ትችያለሽ። እንደውም እኔን ነው መፍራት ያለብሽ። የምነግርሽን ነገር ወደሽ ሳይሆን ተገደሽ ትፈጽሚያታለሽ። ምን ልታደርገኝ ነው? የማደርገውን አውርቼ ሳይሆን አድርጌ አሳይሻለሁ። ማረኝ ብትይኝ እንኳን አለቅሽ። ቆሻሻ ማይረባ ኬት መቱን የተደነቀረብኝ። እኔ በገዛች ከባድ ቅጣት ያስፈልጋል። አንተ እኔ አልማዝ አይደለሁም። ቆይ ኮተታ ደግሞ እኮ እንዴት አባቱ እንደሚያምር ቆይሽ። አሁን ምን ተብሎ ይነገራል? ምን ብዬ ልንገረው? ዴቪ አፈቅራለሁ። እጭ እንደዚህማ አይሆንም። ቆይ ዴቪዬ እወድሃለሁ። ምን ልበለው? ዴቪዬ ትመቸኛለህ እኮ ትመቸኛለህ። ትመቸኛለህ ማለት ነው። አይሆንም።
ሹቃ ምንድን ነው የምለው? ግን ደግሞ እንዴት እንደዚህ ይላለሁ? እንዴ ለልቴ ሴት እኮ ነሽ። በኋላ ደግሞ ሊንቀሽ ይችላል። እንደዚህማ ማለት የለብኝም። ግን ደግሞ በቃ እንደዚህ ካላልኩት አይኔ እያየው ላጣው ነው። እሺ ምንድን ነው የሚሻለኝ? ስለዚህ በቃ ምንም ይሁን ምን ተናግሮ መልሱን መጠበቅ ይሻላል። አዎ እኔ ሁሉ ጊዜ ስለሱ እያሰላሰልኩ እንደዚህ ህይወቴን መግፋት አልፈልግም። ስለዚህ ዛሬ ግድ ነግረዋለሁ። እሺ ምን ብዬ ወሬ ልጀምር? አዎ ከእናቴ ጋር ስላገናኘኝ በጣም አመሰግናለሁ። አዎ እንደዚህ ብዬ ወሬ መጀመር እችላለሁ። ወይኔ በቃ እንደዛ ባሪክ ይሻላል። የት ልጅ ነው? የተፈጠረውን ነገር ማጣራት አለብኝ። እንጀራ እናትሽ ጋር ሄደሽ አይደለም? እና ታዲያ የት ነው? ወይ አብረን እንሂድ። የሚፈጠረው ነገር አይታወቅም። አያስፈልግም። ካሌብን አግኝቼ ማዋራት ስላለብኝ ነው። ካሌብ እና እኔም እሱ መኘት እፈልጋለሁ። ዳዊት ምንም አልገባኝም። ከማናችንም በላይ የእሱ ድርጊት እያናደደ ያለው አንተ ነህ። የማላውቀው የተፈጠረ ነገር አለ? የለም ልጁ የሚያደርገውን ነገር አያውቅም። ስለዚህ አብሬሽ ልሂድ። እኔ ምንም አይነት ግርግር አልፈልግም። ራሴ አግኝቼ አዋራዋለሁ። ወይ ማንም እጁን እኔ ላይ ያነሳ። ቆይ ላገኝ የማደርግ እኔ ነኝ የማውቀው። የታባሽ እየሄድሽ ነው? ምን ከኔ እጅ ለማምለጥ ነው እንደዚህ የምትጨረጨረው? አንተ ሰውዬ ልቀቀኝ። ይኸውልህ ቆሻሻ ነሽ። ቆሻሻ ሰው ምን ይነካኛል? ማን እኔ? አዎ አንተ። አይገርምሽም? ገና አቅፈሽ ትተኛለሽ። እሱ እንኳን መቼም አይሆንም። ቆይ አንተ ሰውዬ ለምን ስርዓት አይኖርህም? ለምን እንደ እድሜ አትከበርም እንዴ? የእናትሽ አንሶ አንቺም በእኔ ላይ ትዘባበቻለሽ እንዴ? አንቺንም እናትሽንም ልክ አስገባችኋለሁ። እሺ በእኔ ላይ መዘባበት ምን አይነት ዋጋ እንደሚያስከፍል አሳያችኋለሁ። ንፍጣም ቆይ ሰውዬ ምንድን ነው የሚፈልገው ከኔ? ለምንድን ነው የማይተወኝ? ጤነኛ አይደለም እንዴ? ብሽቅ አንተ ስማ፣ ሁለተኛ በእኔ ስራ ጣልቃ እንዳትገባ ነግሬህ አልነበር? ምንድን ነው ያደረከው? አንተ ማድረግ ያቃተህን እኮ እኔ ላድርግልህ ብዬ። ዝም በል። ሲጥ ነው ማደርግሽ። እገላለሁ፣ እጨርሳለሁ። አመዳም ልቀቀኝ፣ እያነከኝ ነው። አልለቅም። ለምን ሲጥ አትልም? ለሌላ ድንቁ ጉዳይ ነው። ትንፋሽ እያጠረኝ ነው። ልቀቀኝ እያልኩ ነው። አልለቅህም፣ እጨርሳለሁ። ለምን ድብና አትልም? ለሌላ ድንቁ ጉዳይ ነው። እንዴ ምን እያደረክ ነው? ዞር በል። ልገለው ነው እንዴ? ሁለተኛ መስመሬ ላይ እንዳላገኝ ለዛሬ ተርፋለሁ። ወደ ዘይድ የማትረባሽ ሁለታችሁም በእኔ ስር ናችሁ። እኔ ድንቁ ያሰቡትን ሳላሳካ የሚቀር ሰው አይደለሁም። አሳይሻለሁ። ንፍጣሞች። ካሌብ ደህና ነህ? ደህና ነኝ፣ አትጨነቂ። ቆይ ምንድን ነው ያገናኛችሁ? እኔ አላውቅም። ድንገት መጥቶ ነው ያነቀኝ። ምንም ሊገባኝ አልቻለም። በአልማዝ ጉዳይ ነው የሚሆነው። አሁን ከጎኗ ያለው እሱ ብቻ ነው። እኔ እንጃ። ቆይ አንተ ግን ምን ስትል እንደዚህ ለማድረግ አሰብክ? ምን አደረግኩ? ድርጊትህንም ልትክድ ነው? ካሌብ ጨርሶ ሌላ ሰው ሆነዋል። ምንም እየገባኸኝ አይደለም ያለው። አሳማኝ ምክንያቴን ነግሬሻለሁኝ። አንቺ ማመን ስላልፈለግሽ ነው እንጂ። በተራ ውንጀላ የሰው ነፍስ ለማጥፋት መሞከረ
ኤልሳ ያለችው እውነቷን እውነትም አንተዋወቅም ነበር ማለት ነው። በጣም ብዙ ይቀረናል። እኔ እኮ አንቺም ለምን እንደማትረጂኝ አባቴን ያሳጣችኝ እሷ ናት። በምን እርግጠኛ ሆነ ነው? እሺ ያልከው ነገር ልክ ሆነ እንበል። ቆይ አንተም ወንጀል ውስጥ መግባት አለብህ ማለት ነው? የአባቴ ገዳይ በነፃነት ሲንቀሳቀስ ማየት አልችልም። ካሌብ፣ ህግ የሚባል ነገር አለ እኮ። ፍትህን ራሴ ነኝ ለራሴ የምሰጠው፣ ከማንም አልጠብቅም። አሁንም ሰው ከመጉዳት አልወጣም። ከጎኔ ሆነሽ ልታበረታችኝ ነበር የሚገባው። በጣም አዝናለሁ። ስህተት ቦታ ላይ ቆመ አብሬ ልቆም አልችልም። ምላሽሽ እንደዚህ ከሆነ በጣም ጥሩ ነው። አዎ የማይለወጠው አቋም ይሄ ነው። ስሚ ደግሞ ለዛ ማይረባ ንገሪው፣ አርፎ ካልተቀመጠ ከዚህ በላይ እንደሚገጥመው ንገሪው። አዎ ካሌብን ማግኘት አለብኝ። እንዴ ልዕልቴ፣ እንዴት መጣሽ? ምን ነው መምጣት አልነበረብኝም? አይ እንደዛ ለማለት ፈልጌ አይደለም። ባልተለመደ ሰዓት መጣሽ ብዬ ነው። በዛ ላይ ካሌብ እናትሽ ላይ ጉዳት አድርሶባት አልነበር እንዴ? ብቻዋን ትተሻት ትመጫለሽ ብዬ ስላላሰብኩ እኮ ነው። አታስቢ ኤልሳ፣ እናቴ በጣም ደህና ናት። በዛ ላይ ደግሞ ካሌብ ያን ያክል ጉዳት አላደረሰባትም። ይሆናል እንግዲህ። ቆይ ሉሊት የለችም እንዴ? የለችም። ካሌብን ለማግኘት ወጥታለች። እስካሁን አልተመለሰችም። ምን? ካሌብን ልታገኘው ነው ያልሽኝ? አዎ። ምን ነው አላወቅሽም ነበር እንዴ? እናትሽን ስለተበቀለላት እኮ ምስጋናዋ ልትቸረው ሄዳ ነው። እኔ ግን በሉሊት ቦታ ብሆን እንደዛ ለማድረግ አልደፍርም ነበር። ምንም ቢሆን እኮ የእህቷ እናት ናት አይደል እንዴ? አይ ኤልሳ ተሳስተሻል። እህቴ እንደዛ አታደርግም። ውይ ልዕልቴ፣ አንቺ በጣም የዋሰው ነሽ። እህትሽ ስለሆነች ብቻ ነው የምታምኛት? ሉሊት እኮ ማለት የአንቺን ውድቀት የምትመኝ ሰው ናት። በማዕከላችን ክፍተት ለመፍጠር እየሞከርሽ ነው። በተደጋጋሚ የማይረባ ነገር እያደረግሽ ነው ኤልሳ። የማይረባ ነገር አይደለም፣ ደግሞ በመካከላችሁ ለመግባት እየሞከርኩ አይደለም። ያው አንቺ እንድትነቂ ስለፈለግኩ ላግዝሽ ብዬ ነው። ይቅርብኝ። በእኔና በሉሊት መሀል ቅሬታ ለመፍጠር እንደምትፈልጊ ያውቃለሁ። ባይሆን ኖሮማ ባለፈው የማይሆን ፎቶ አንስተሽ በስልክ አትልኪልኝም ነበር እንዴ ልዕልቴ። እኔ እኮ የላኩልሽ እኮ አይንሽ እንድትገልጪ ብዬ ነው። ለራስሽ ወቂበት እንጂ ለምንድን ነው ሁልጊዜ የዋህ የምትሆኚው? ይታይሽ እንግዲህ እናትሽን ካሰቃያት ሰው ጋር የፍቅር ጊዜ ልታሳልፍ ነው ሄደችው። ይሄው እንግዲህ ከወጣች 6 ሰዓት አልፏታል። ለማንኛውም እህቴ እስክትመጣ ድረስ እዚህ ቁጭ ብዬ እጠብቃታለሁ። ከዛ እውነታውን ከሷ ሰማለሁ። የምታምንልሽ ይመስልሻል? ተሳስተሻል። ስለማትዋሸኝ የምትለኝን ሁሉ አምናታለሁ። ልዕልቴ፣ በዚህ ዘመናው እንዳንቺ ነው ሰው ይገኛል? በጣም እየዋየሁሽ ነው። ከጊዜው ጋር ተራመጂ እሺ። ሞኝ አትሁኚ። ለራስሽ እወቂበት እኔ ቆንጆ። እሺ ቆይች ልጅ ምን እየሆነች ነው? የዋህ ሞኝ። ቆይ እኔ እንደዚህ አይነት ሰው ነኝ እንዴ? ለማንኛውም ግን እህቴ እንደዛ እንደማታደርግ አውቃለሁ። ደግሞ እርግጠኛ ነኝ እኔን አትዋሸኝም። እናቴን እንደዚህ ያሰቃያትን ሰውማ ድጋሚ ልታገኘው አትችልም። ኤልሳ ውሸቷን ነው። ለማንኛውም እህቴ ልጠብቃት።
እንደናፈከኝ ነበር። ካሌብ ምን ሆነ ነው? ምንም አልሆንኩም። ምንም አልሆንኩም? ሉሊት ናት አይደል? አስከፋች እንዴ? ድሮም እኮ እንደማትረዳ ጠርጥሬ ነበር። አንዳንዴ ከጎንሽ የሚሆን ሰው ሲጠፋ በጣም ያሳዝናል። እኔ ያለሁልህ፣ ለእኔ ንገረኝ፣ እኔ እሰማሃለሁ። በእንቅስቃሴዎች ሁሉ አብሬክ ነኝ። ሉሊት እኮ ልትረዳ ይገባ ነበረ። ቢያንስ የአባትን ጉዳይ አንተ እንዴት በይዋን ዝም ትላለህ? ተይው፣ ስለሱ ማውራት አልፈልግም። ልክ ነህ። ለፈጣሪ መተው ነው የሚሻለው። አሁንማ ቤት ላይ ያሉት ነገሮች ምንም ደስ አይሉ። ምንድን ነው? ዳዊት የሉሊትን አስተሳሰብ ቀይሮታል። እሱ ሚላትን ብቻ ነው የምትሰማው። አድርጊ ያላትን ለማድረግ አታቅማማው። የምታውቂው ነገር አለ? ግን እንደማትበሳጭ ቃል ግባልኝ። በዚህ ተናደ ሉሊትን የሆነ ነገር እንድታደርጋት አልፈልግም። ኤልሳ እያበሳጭሽ ነው፣ ንገሪኝ። ትናንት ደውላ ላግኘህ ያለች ዴቭ እንከታተለው ብሏት ነው። ተከታትሎ ነው ያገኙክ። ምን? ሉሊት ነው እንደዛ ያደረገችው? በቃ እርሳው። አንተ እሷን በመፈለግ ለምን ጊዜን ታባክናለህ? በዙሪያ ብዙ አማራጭ እያለ ለምን አሳልፋ ከምትሰጥ ሴት ጋር ምን እንደምትፈልግ እኔ ምንም ሊገባኝ አልቻለም። ኤልሳ አባት፣ እኔ እኮ ከልቤ ስለምሳሳልህ ነው። መቼም ውድቀትንም ሆነ ጉዳትን ማየት አልመኝም። በእርግጥ ከጎን ያለሽ ብቸኛ ሰው አንቺ ነሽ። ግን ደግሞ ለአንተ እውነተኛ ፍቅር ያለው እኔ ጋር ብቻ ነው። ይህንን ብቻ አውቅልኝ። አዝናለሁ ኤልሳ፣ ይህንን ማድረግ አልችልም። ለምን ካሌብ? ለምን? አዝናለሁ። ከዚህ በላይ ምንም ልልሽ አልችልም። ደህና ሁኚ ካሌብ። ካሌብ ዳዊት እንዴት ነህ? ሰላም ደህና ነኝ። እንዴት ነሽ? በጣም ደህና ነኝ። እኔማ ባለፈው ላረክልኝ ነገር ላመሰግንህ ነበር የመጣሁት። ለምን ነው መስጋና? እናቴን ስላዳንክልኝ ነዋ። ምን ችግር አለው? እሱ እኮ ቀላል ነገር ነው። ለአንተ ቀላል ሊሆን ይችላል፣ ለእኔ ግን በጣም ከባድ ነገር ነው። በጭንቄ ሰዓት ከጎኔ የነበርኩ አንተ ብቻ ነበርክ። ማለቴ ከእህቴ ቀጥሎ። ልዕልት፣ መድፈር አለብሽ። እንደምንም ማሳመን አለብሽ። ተናገሪ፣ በይ ንገሪው። ግን ደግሞ ሁኔታው እኮ ምንም ልክ አይመስልም። ግን ደግሞ ምክንያት መደርደር አያስፈልግም። በቃ ተናግሮ ማረፍ ነው። ንገሪው። ዳዊት፣ የምነግርህ ነገር አለኝ። ካየው ቀን ጀምሮ ለአንተ ልዩ ስሜት ነው የሚሰማኝ። አፈቅርሃለሁ። ምን አፈቅርሃለሁ? እዚህ ቤት ትማያለሽ መጠርጠር ነበረብኝ መጀመሪያ። ምን ሆነሻል? ምንም አልሆንኩም። ለምን ውጭ ወተን አንዝናና? የምን ውጭ ነው የምታወሪው? አይ እኔማ ቤት ተቀምጠን ከሚደብረን እኮ ብዬ ነው። በዚህ ሰዓት መዝናናት እና አይታየኝም። ወክ ብናረግስ ምን ታስባለህ? እንደዚህ አይነት መሟዘዝ ደስ አይለኝም። ደጋግሜ እነግርሻለሁ። እኔ እኮ የምነግርህ ነገር ስላለኝ ነው። በዛውም ወክ እያደረግን እነግርሃለሁ። እና እዚሁ መናገራችን? አዎ ጥሩ ቦታ ነው መግለጽ የምፈልገው። ብትረዳኝ ደግሞ ደስ ይለኛል። እሺ፣ የሚሄድበት ቦታ ስላለ በዛው እግረ መንገዳችን ማውራት እንችላለን። እና እሺ አልከኝ? መሄድ እንችላለን። እሺ ምንድን ነው ሀሳብሽን ቀይረሽ ነው እንዴ የጠራሽኝ? በቃ ልንዛመድ ነው ማለት ነው? አይ እንደዚህ እንኳን በቀላሉ አይሆንም። ግን የተሻለ ሀሳብ ስላለኝ እሱን ልነግርህ ነው። ምን አይነት ሀሳብ ነው? የተሻለ ሴት ፈልጌ እድርልሃለሁ፣ ወይ ደግሞ ሉሊትን እንድታገባ አመቻችልሃለሁ። ሉሊትን? አይ እኔ እሷን አልፈልግም። ጥሩ ለትዳር የምትሆን ሴት ናት፣ ገራገርም ናት። አልማዝ፣ እኔ አይኔ ያረፈው ካንቺ ልጅ ላይ ነው። በቃ እኔ እሷን ነው የምፈልገው። ድንቁ ለምን አትረዳኝም? ያለችኝ ብቸኛ ሴት ልጄ እሷ ብቻ ናት። ታዲያ እሷን ለእኔ ለመስጠት ሰስተሽ ነው? አልማዝ፣ በጣም ነው ማዝነው። ኧረ ተው ድንቁ ተው። አልማዝ፣
በቀሪ ዘመንሽ ላይ ቁማር ባትጫወች መልካም ነው። እሺ በቃ እሺ ሻልሺ ማለት ነው። እንዴት ተስማማሽ? አላልኩም፣ ላስብበት። በዛ ላይ ደግሞ የእሷን ውሳኔ ማወቅ አለብን። በቃ እንደምንም አሳምኛት። ስለኔ ጀግንነት ስትነግራት ደግሞ ትማረካለች። በቃ እሺ እንደዛ እናደርጋለን። በደረቁ አደረኩ አይደለ? ቆይ የሚጠጣ ነገር ላምጣልህ። ልጄን አሳልፈ የምሰጥ ይመስልሃል? አንተም ከነ ሚስጥሮች ትቀበራታለህ። ማትረባ አልማዝ ምን እያሰብሽ ነው? አይ ምን በደረቁ አቆንጆ ባድ። ቆይ የሚጠጣ ነገር ላምጣልህ። ምንድን ነው የምትነግሪኝ? እንዴት ብዬ እንደምነግርህ እኮ ነው ግራ ይገባኝ። አልገባኝም። ቆይ ለኔ መናገር የፈራሹ ለምንድን ነው? እንዴት ብዬ ከአንደበቴ አውጥቼ መናገር እንዳለብኝ አላውቅም። ግን ደግሞ ዛሬ እንድታቅልኝ የምፈልገው ነገር አለ እኮ። የምትናገሪ ከሆነ ተናገሪና እኔም ወደ ጉዳይ ልሂድበት። አንተ አልተረዳኸኝም እንጂ እኮ እኔ ላንተ ልዩ ስሜት አለኝ። አልገባኝም። ምን ማለት ነው? ዳዊት አፈቅርሃለሁ። ጠጣ